ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። አሜሪካ ላቀረበችው የሰላም እቅድ የኢራንን ምላሽ እየጠበቀች ሳለ ለፓኪስታን የተፈጥሮ ጋዝ የጫነች የኳታር መርከብ በሆርሙዝ ወሽመጥ በኩል ማለፏ ተገለጸ። አልካራይቲያት የተባለችው ይህች መርከብ ከኳታር ራስ ላደፋን ተነስታም ወደ ፓኪስታን ቃሲም ወደብ እያመራች መሆኗ ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ የኳታር መርከብ በሆርሙዝ ወሽመጥ በኩል ሲያልፍ ይሄ የመጀመሪያው ነው። ኳታር የተፈጥሮ ጋዙን አሜሪካንና ኢራንን በማሸማገል ውስጥ ላለችው ለፓኪስታን የሸጠችው የሁለቱ ሀገራት መንግስታት ያደረጉትን ስምምነት ተከትሎ ነው ተብሏል። ጉዳዩን በቅርበት የሚከታተሉ ወገኖች ኢራን የመርከቧን ጉዞ የፈቀደችው በፓኪስታንና ኳታር ረገድ ያለውን መተማመን ለማጠንከር ነው ተብሏል። ለሮይተርስ የዜና ወኪል አስተያየታቸውን የሰጡት ምንጮች በጋዝ እጥረት ክፉኛ የተጎዳችው ፓኪስታን በሆርሙዝ ወሽመጥ በኩል የተወሰነ የተፈጥሮ ጋዝ የጫኑ መርከቦች እንዳልፉ ንግግር እያደረገች ትገኛለች። ኳታር ለፓኪስታን የተፈጥሮ ጋዝ ከሚያቀርቡ ሀገራት መካከል ቀዳሚዋ ስትሆን ኢራን ደግሞ በወሽመጡ በኩል መርከቡ እንዳልፍ ለሁለቱ ሀገራት መንግስታት ይሁንታዋን መስጠቷ ተገልጿል። የናካሊቲ የመርከብ ትራንስፖርት ድርጅት ንብረት የሆነችው መርከቧ የማርሻል ደሴቶችን ባንዲራ የምታውለበልብ ሲሆን 211986 ኪዩቢክ ሜትር ነዳጅ የመጫን አቅም አላት። ብሪታንያ ቅዳሜ ዕለት ኤችኤምኤስ ድራገን የተሰኘው የጦር መርከቧን ወደ መካከለኛው ምስራቅ ላከችም። የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎም በሚጠበቀው የሆርሙዝ ወሽመጥን ማስከፈት ላይ ሊሳተፍ ይችላል ተብሏል። ኤችኤምኤስ ድራገን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላም በመጋቢት ወር በምስራቅ ሜዲተራኒያን ወደምትገኘው ቆጵሮስ ተሰማርቶ ነበር። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ ዕቅድ ላይ እየሰሩ ነው። የብሪታንያ የመከላከያ ሚኒስቴር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው ምስራቅ ማስጠጋቷ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝ ተናግረዋል። ዩናይትድ ስቴትስና ኢራን ለ10 ሳምንታት ከዘለቀው ጦርነት ለመውጣት እየተቃረቡ ባለበት በአሁኑ ወቅት ፈረንሳይና ብሪታንያ ሁኔታው ከተረጋጋ በኋላ በወሽመጡ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ነው። እቅዱ ከኢራን ጋር ቅንጅት ያስፈልገዋል የተባለ ሲሆን በርካታ ሀገራት ለመሳተፍ ፈቃደኛ መሆናቸውን አሳውቀዋል። የብሪታንያ የባህር ኃይል በተለያዩ ስፍራዎች ላይ በመመደቡ የተነሳ ተመናምኗል። ከዚህም በተጨማሪ የባህር ኃይል አባላት ቁጥር አነስተኛ ሲሆኑ መርከቦቿ ከመተካታቸው በፊት የአገልግሎት ጊዜያቸው እያበቃ መሆኑ ተገልጿል። እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ሚስጥራዊ ወታደራዊ ሰፈር አቋቁማለች ሲል ዎል ስትሪት ጆርናል ዘገበ። ጋዜጣው ጉዳዩን የሚያውቁ የአሜሪካ ባለስልጣናትና ሌሎች ምንጮችን ጠቅሶ የጦር ሰፈሩ መኖሩን ያወቁ የኢራቅ ወታደሮች ላይ የአየር ጥቃት መፈጸሟን ጨምሮ ዘግቧል። እስራኤል ጦርነቱ ከመጀመሩ በፊት በአሜሪካ እውቅና በጦር ሰፈሩ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷን ጠቅሷል። የጦር ሰፈሩ ከዚህ በተጨማሪም በጦርነቱ የሚከሰከሱ የእስራኤል አብራሪዎችን ለመፈለግና ለመርዳት የሚችሉ ቡድኖችን ማካተቷን ዎል ስትሪት ጆርናል ዘግቧል። ሮይተርስ የዜና ወኪል የዘገበውን ትክክለኛነት ለማረጋገጥ ለእስራኤል ጠቅላይ ሚኒስትር ቢሮ ያቀረበው ጥያቄ ምላሽ አላገኘም። ባለፈው መጋቢት ወር በአካባቢው የሚገኙ የበግ እረኞች ሄሊኮፕተርን ጨምሮ ያልተለመደ ወታደራዊ እንቅስቃሴ መኖሩን ማስተዋላቸውን የኢራን ብሔራዊ መገናኛ ብዙሃን ዘግቦ ነበር። ከዚህ ዘገባ በኋላ የኢራን ወታደሮች ምርመራ እንዳደርጉ የተላኩ ሲሆን የእስራኤል ኃይሎች አየር ድብደባ በመፈጸም ወደ ጦር ሰፈሩ እንዳይቀርቡ መከላከላቸውን ጋዜጣው ጠቅሷል። ጋዜጣው መጋቢት ወር መጨረሻ ላይ ኢራቅ ለመንግስታቱ ድርጅት የውጭ ኃይሎች በተለይ አሜሪካንን በመጥቀስ የአየር ድብደባ መፈጸማቸውን ገልጻ ቅሬታዋን አቅርባለች ብሏል። ዎል ስትሪት ጆርናል ያነጋገራቸው ጉዳዩን በቅርበት የሚያውቁ ግለሰብ በጥቃቱ ላይ አሜሪካ አለመሳተፏን አረጋግጠዋል።